ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር የፓርቲያችን ምክትል ሊቀመንበር ተወደን ፋራህ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ አምባሳደሮች፣ ክቡር አቶ መላኩ አለበል ያማረ ኤክስፖ ያዘጋጁልን፣ እንዲሁም ከሳቸው ጋር በመሆን የጭንቅላታችሁን የልባችሁንና የእጃችሁን የሥራ ውጤት ለኛ ለማሳየት ለማስተማር ገበያ ለማስተሳሰር እዚህ ቦታ ምርታችሁን ይዛችሁ የቀረባችሁ የግሉ ሴክተር ተዋንያን በሙሉ እንኳን ለሶስተኛው ኢትዮጵያ ታምርት ኤክስፖ አደረሳችሁ አደረሰን ለማለት እወዳለሁ። የኢትዮጵያን ኢኮኖሚ መቀየር የግድ ነው። ያልተቀየረ ኢኮኖሚ የጸና ሀገር ሊያቆም አይችልም የሚል እሳቤ ይዘን ኢኮኖሚውን ማንቀሳቀስ እንደ ኢንትሪ ፖይንት የወሰድነው አጠቃላይ ኢንዱስትሪ ነው። ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ የኢትዮጵያን ኢኮኖሚ እንቀይራለን ካልን በኋላ ያን ኢንዱስትሪ በተለያዩ ሰብ ሴክተርስ ስንከፍል አንዱ ጎልቶ የወጣው አምራች ኢንዱስትሪ ነው። አምራች ኢንዱስትሪ በራሱ እንዲያድግ ብቻ ሳይሆን አምስቱ የኢኮኖሚ ምሰሶ ተብለው የተለዩ ጥቅል ኢንዱስትሪዎችን ድልድይ ሆኖ ማዘመን፣ መቀየር፣ ማሳደግ እንዲችል ታሳቢ ተደርጎ የተዘጋጀ የ10 ዓመት የብልጽግና እቅድ ነበረን። በዚህ እቅድ ውስጥ ግብርናን እንደ አንድ ምሰሶ ስንወስድ አምራች ኢንዱስትሪው ድልድይ ሆኖ ግብርናን ለሀገር ውስጥ ፍጆታና ለውጭ ገበያ አቅራቢ መሆን በሚችል መልክ ይቀይረዋል የሚል እሳቤ ነበረን። ሁለት ምሳሌዎች ከግብርና ሴክተር ለማንሳት ኢምፖርት እናደርግ የነበረውን ስንዴ በሀገር ውስጥ ምርት መተካት ስናስብ አምራች ኢንዱስትሪው ትራክተር፣ ፓምፕ፣ ድሪፕ ኢሪጌሽን ያመርታል በሚል እሳቤ ነበር። በኢትዮጵያ ውስጥ በርካታ ማሽኖች መገጣጠም ማምረት የሚያስችል አቅም እየጎለበተ ሲመጣ ለዓመታት እስከ $1 ቢሊዮን ገደማ ለኢምፖርት ስናወጣ የነበረውን የስንዴ ምርት በሀገር ውስጥ ለማምረት አስችሎናል። በሀገር ውስጥ ማምረትና መተካት ብቻ በቂ ስላልነበረ ይህ የግብርና ሴክተር ኤክስፖርቱን ማሳደግ አለበት የሚል እሳቤ ስንይዝ ድልድይ ሆኖ ያን ሴክተር ያንቀሳቅሳል ብለን ያሰብነው አምራች ኢንዱስትሪ ነው። ሁላችሁም እንደምታውቁት ቡና በኢትዮጵያ ኤክስፖርት ረዘም ላለ ጊዜ ውስጥ ከፍተኛውን ድርሻ ሲጫወት ቆይቷል። የቡናን ምርታማነት ለማሳደግ አምራች ኢንዱስትሪው ለችግኝ ፕላስቲክ ማምረት ካልቻለ፣ ለኢሪጌሽን ቲዩቦች ማዘጋጀት ካልቻለ፣ መልቀሚያ መኮትኮቻ ማሽኖች ማምረት ካልቻለ ቡና ብቻውን ማደግ አይችልም። ዘንድሮ 400,000 ገደማ ቶን ቡና ለውጭ ሀገር ገበያ ውለን በኢትዮጵያ ታሪክ ለመጀመሪያ ጊዜ $2 ቢሊዮን ገደማ ገቢ አግኝተናል። ይሄ ከአምናው እንኳን ሲወዳደር $1.4 ቢሊዮን ነበር አምና ቡና ያስገባ ነው። ዘንድሮ $2 ቢሊዮን ገደማ ሆነ ማለት ለውጡ ሲጀመር ከነበረበት 700 ሚሊዮን ገደማ ወደ 3 እጥፍ ያደገ እንዲሆንና ግብርና አንዱ የእድገታችን ምሰሶ ሆኖ እንዲቆም ያደረገው አምራች ኢንዱስትሪ ነው። በሁለተኛነት በምሰሶነት የወሰድነው ማይኒንግ ነው። ማይኒንግ በጥቅሉ ኢንዱስትሪ ውስጥ የሚያርፍ ቢሆንም እንደ አንድ ምሰሶ አምራች ኢንዱስትሪው ድልድይ ሆኖ ሽግግር ያረጋግጥለታል የሚል እምነት ነበር። ሁላችሁም እንደምታውቁት ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። በርከት ያሉ የማይኒንግ ሀብት አላት። አሁን ዓለም የሚጠቀምበት የባትሪ ሮ ማቴሪያል ሊቲየም እኛ ሀገር ውስጥ በስፋት ይገኛል። ለብረት አይረን ኦር ይገኛል።
ለማዳበሪያ ፖታሽ ይገኛል። ኢትዮጵያ ውስጥ ወርቅና ነዳጅ ብቻ ሳይሆን በርከት ያሉ የከርሰ ምድር ሀብቶች አሉን። እነዚህን ሀብቶች አውጥተን ለመጠቀም አምራች ኢንዱስትሪው ጉልህ ሚና አለው። ልክ እንደ ስንዴውና እንደ ቡናው ከአመት 2 ዓመት በፊት በሀገር ውስጥ ሲሚንቶ ምርት ቀንሶ ዋጋውም ከፍ ብሎ እንቸገር ነበር። አምራች ኢንዱስትሪው ባደረገው የድልድይነት ሚና ሲሚንቶ በሀገር ውስጥ ማምረት ተጨማሪ ምርት ማምረት በመቻላችን የሀገር ውስጥ ፍጆታ ማሟላት ብቻ ሳይሆን ለኤክስፖርት ዝግጅት እያደረግን እንገኛለን። ለኢምፖርት ሰብስቲዩሽን በሀገር ውስጥ ብናመርትም ለውጭ ኤክስፖርት ደግሞ አምራች ኢንዱስትሪው ባለፉት 2 ኤክስፖዎች ኢትዮጵያ ወርቅ ማምረት የምትችልባቸውን ማሽኖች ማምረት በመቻሉና በመደገፉ ወርቅ በታሪካችን ለመጀመሪያ ጊዜ ከቡና በልጦ ትልቁ ኤክስፖርት ድርሻ የወሰደ ሲሆን ባለፉት 10 ወራት ወደ 2.5 ቢሊዮን ዶላር ገደማ ወርቅ ኤክስፖርት ማድረግ ችለናል። ማይኒንግ ለኢምፖርት ሰብስቲዩሽን፣ ማይኒንግ ለኤክስፖርት የታለመለትን ግብ እንዲያሳካ ለማድረግ አምራች ኢንዱስትሪው የተጫወተው ሚና በጣም ከፍተኛ ነው። በሶስተኛ ደረጃ ምሰሶ ያልነው ቱሪዝም ነው። ቱሪዝም ውስጥ ኢትዮጵያ ባህል አላት፣ ኢትዮጵያ ታሪክ አላት። ባህሏና ታሪኳን አዘምነን ሰርቪስ መስጠት የሚያስችል አቅም ከገነባን ሊታዩ የሚገባቸው በጣም በርካታ ሀብቶች ኢትዮጵያ ውስጥ እንዳሉ ይታወቃል። በቱሪዝም ዘርፍ አዳዲስ መዳረሻዎችን መገንባት ብቻ ሳይሆን ቀደም ሲል የነበሩ አንድ ለናቱ የሚባሉ የኢትዮጵያን አባቶች የእጅ ስራ የጭንቅላት ውጤት እያረጁ እየወደቁ ያሉትን መልሰን ማደስ አንዱ ስራችን ነበር። ከዚህ ውስጥ በርካታዎቻችን በቅጡ ሰምተን የማናቀው አላላ ኬላ ሊጠቀስ ይችላል፣ ላሊበላ ሊጠቀስ ይችላል፣ ፋሲል ሊጠቀስ ይችላል፣ የአባ ጅፋር ቤተ መንግስት ሊጠቀስ ይችላል። እዚህ በመዲናችን የሚገኙ የሚኒሊክ የኃይለ ሥላሴ ቤተ መንግስት ሊጠቀሱ ይችላሉ። እነዚህ የነበሩ ጥንታዊ ሀብቶቻችን ታድሰውና ዘመኑን መዋጀት በሚችሉት አግባብ እንዲሰሩ ለማድረግ አምራች ኢንዱስትሪው አይተኬ ሚና ተጫውቷል። የነበረን የቆየን ነገር ማደስ የሚቻለው አምራች ኢንዱስትሪው ሚናውን ሲጫወት ብቻ ነው። አሮጌው በቂ ስላልሆነ አዳዲስ መዳረሻዎች በስፋት መገንባታችን ይታወቃል። በተለይም የአዲስ አበባ ኮሪደርን ብንወስድ ሲሚንቶ ማሽኑ የፍሳሽ ማስወገጃ ስርዓቱ በሙሉ የሚሰራው በአምራች ኢንዱስትሪ ነው። በቱሪዝም ሴክተር እንደ አንድ ምሰሶ መውሰዳችን በሀገር ውስጥ ቱሪዝም ብቻ ሳይሆን በዚህ ዓመት የውጭ ቱሪዝምን በመሳብ ከአፍሪካ ቀዳሚውን ድርሻ ይዘናል። 40% ገደማ እድገት ያሳየ ሴክተር ነው። ያ ብቻ አይደለም። በዚህ ዓመት ኦልሞስት በየ2 ሳምንቱ ኢንተርናሽናል ኮንፈረንስ የሚካሄድበት ከተማ ሆኗል አዲስ አበባ። ያ የሆነው አምራች ኢንዱስትሪው ለሰርቪስ ጠቃሚ የሆኑ ስራዎችን ከተማውን ማስዋብን ጨምሮ መስራት በመቻላችን ነው። አራተኛው ፒላር ቴክኖሎጂ ነው። በሞባይል ፔኔትሬሽን ያለውን ተደራሽነት ማስፋት ብቻ ሳይሆን አርቲፊሻል ኢንተለጀንስን፣ መሶብን፣ ፋይዳን የመሳሰሉትን የኦቶሜሽን ስራዎች ለመስራት የአምራች ኢንዱስትሪው ሚና እጅግ ከፍተኛ ነው። እንደምታውቁት ቴክኖሎጂ ቢቲኤሱን ብንወስድ ፖሎች ሊመረቱ ይገባል። የሃርድዌር ሲስተሞች ሊመረቱ ይገባል። እነዚያ ሃርድዌሮች ካልተመረቱ በቀር ዳታ ሊሸከም የሚችል የዳታ ማከማቻ ቦታዎች መስራት አይቻልም። ከዚህ አንፃር አምራች ኢንዱስትሪው ሙሉ በሙሉ የኢትዮጵያን ፍላጎት መልሷል ባይባልም በመብራት፣ በቴሌኮም አንቴናዎች፣ በሽቦዎች፣ በሽቦ መከለያ ላስቲኮች እየተደረገ ያለው እንቅስቃሴና ጥረት አራቱ ከአምራች ኢንዱስትሪ ውጭ ያሉት ሴክተሮች እንዲነቃቁና የሚጠበቅባቸውን ስራ እንዲሰሩ በከፍተኛ ደረጃ
አምራች ኢንዱስትሪው ሚናውን ተጫውቷል። ራሱ አምራች ኢንዱስትሪውን ስንወስድ ከ3 ዓመት በፊት የማምረት አቅማችን 46% ገደማ ነበር። ያሉን ኢንዱስትሪዎች ከአቅማቸው 46% ብቻ ያመርቱ ነበር። ዛሬ ያ በ3 ዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። ከዚህ በተጨማሪ ኢትዮጵያ ታምርት ስንል በርከት ያሉ ፋብሪካዎች ከተቋቋሙ በኋላ በተለያየ ምክንያት ስራ ያቆሙ የተዘጉ ነበሩ። ከነዚህ ውስጥ 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ፣ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ለዚህም ንቅናቄውን የመሩ የቲም አባላት በእጅጉ ሊመሰገኑ ይገባል። ከዚህ በተጨማሪ ከ1 ሚሊዮን እስከ 90 ሚሊዮን ገደማ ኢንቨስት የተደረገባቸው አነስተኛ እና መካከለኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ውስጥ በኢትዮጵያ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። 13800 ኢንዱስትሪዎች። ይህ ትልቅ የምስራችና ብስራት ስለሆነ ይህ ነገር እንዲሳካ መሬት፣ ኢነርጂ፣ ፍቃድ፣ ፋይናንስ በማቅረብና በመደገፍ የበኩላችሁን ሚና የተጫወታችሁ በሙሉ እንኳን ደስ ያላችሁ ልላችሁ እወዳለሁ። ከነዚህ አነስተኛና መካከለኛ ኢንዱስትሪዎች በተጨማሪ ወደ 325 የሚጠጉ ጌም ቼንጀር የሚባሉ ከፍተኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ስራ ጀምረዋል። ከዚህም የተነሳ በዚህ ዓመት ብቻ ባለፉት 9 ወራት 3 ቢሊዮን ዶላር ገደማ ተኪ ምርት በሀገር ውስጥ ማምረት ተችሏል። ከዚህ ቀደም ከውጭ እናስገባቸው የነበሩና የውጭ ምንዛሪ የግድ የሚጠይቁ ሴክተሮች በሀገር ውስጥ ምርታማነት እያደገ በመምጣቱ 3 ቢሊዮን ዶላር ገደማ ወጪ ለማስቀረት ተችሏል። ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41%ቱ በሀገር ውስጥ ማምረት ተችሏል ማለት ነው። ይህ ፐርሰንቴጅ ማደግ አለበት። በሀገር ውስጥ የምናመርተው በስቶ ከውጭ የምናስገባው እየቀነሰ መሄድ አለበት። በ3 ተከታታይ ዓመታት 10% ካደግን ሌላ 3 ዓመት ሲጨመር ቢያንስ 50% እንደርሳለን ማለት ነው። በጀመርነው መንገድ ጠንክረን ከሰራን ይህ ጉዳይ ሊሳካ ይችላል። ይህን ሊያሳኩ የሚችሉ አስቻይ ሁኔታዎች ከመሬት አቅርቦት፣ ከኢነርጂ አቅርቦት፣ በተለይ በቅርቡ ካስመረቅነው የኳሊቲ ኢንፍራስትራክቸር አንጻር በግብይት ስርዓት ውስጥ ከፍተኛ ሚና ያላቸው መሰረተ ልማቶች መጣል ተጀምሯል። በዚህ ዓመት አምራች ኢንዱስትሪው በከፍተኛ ደረጃ የኢነርጂ ፍላጎቱ አድጓል። ኢነርጂ ማምረት በቀጣይነት ካልቻል እያደገ ያለውን ኢንዱስትሪ በፋይናንስ ብቻ ሳይሆን በኢነርጂ ለመመገብ እንቸገራለን። ይህንን ችግር ለመፍታት የሶላር ምርት የሚያመርቱ አዳዲስ ኩባንያዎች በኢትዮጵያ በአዲስ አበባም ከአዲስ አበባ ውጭም ምርት እየጀመሩ ያሉ ስላሉ በዚያም ሴክተር በምንሰራው ስራ ተደማምሮ ኢትዮጵያ ታምርት በራሱ ሰብሴክተር ብቻ ሳይሆን አጠቃላይ ኢንዱስትሪውን ድልድይ ሆኖ በማገልገል የኢትዮጵያን ብልጽግና እውን ለማድረግ ለሚደረገው ርብርብ ከፍተኛ ሚና
እየተጫወተ ያለና የሚጫወት ሴክተር ነው። በእድገት ደረጃ ብንወስድ ኢትዮጵያ ታምርትን ስንጀምር የዚህ ሰብ ሴክተር እድገት 5% ነበር። በአመቱ ወደ 7% አደገ። ባለፈው አመት 10% ነበር። በዚህ አመት 13% ገደማ እድገት ይጠበቃል። ኢንዱስትሪው 13% ካደገ ሌሎች ሴክተሮች ሲታከሉ የኢትዮጵያ እድገት ምን ሊሆን እንደሚችል መገመት አያዳግትም። የኢትዮጵያ እድገት በቀጣይነት እንዲፋፋም አምራች ኢንዱስትሪው ከፍተኛ ሚና ያለው ስለሆነ ክቡር አቶ መላኩና የእሳቸው የሥራ ባልደረቦች እንዲሁም በእኛ ቢሮ የተቋቋመው ስትሪንግ ኮሚቲ በርብርብ ከሚሰሩባቸው መስኮች አንዱ እያንዳንዱን ሴክተር በመቅረብ ችግሩን በመረዳትና በማገዝ ምርታማነት እንዲሰፋ እንዲያድግ ማድረግ፣ ገበያ እንዲተሳሰር ማድረግ፣ በውጭ ያለን ገበያ እንዲያድግ ማድረግ ነው። ከዚህ አንፃር ኢትዮጵያ ታምርት ብለን ስራ ከጀመርን ጊዜ ጀምሮ የመጣው ውጤት ከ5% ወደ 13% በ3 አመት ውስጥ ለውጥ ማምጣት ከተቻለ በሚቀጥሉት 5-10 አመታት የት ልንደርስ እንደምንችል መገመት አያዳግትም። ይሄ ሁሉ ድል፣ ይሄ ሁሉ ውጤት ግን ችግር አልባ ፈተና አልባ አይደለም። መፍጠር ብዙ ችግር አለበት። የማምረቻ ቦታ ችግር አለ፣ ሎጂስቲክስ ችግር አለ፣ ፋይናንስ ችግር አለ፣ የውጭ ምንዛሪ እጥረት አለ። ፈጠራ ችግር ከሌለ አያስፈልግም። ፈጠራ የሚያስፈልገው ችግር ኖሮ ችግር ለመፍታት ስለሆነ በዚህ ህሳቤ ተባብረን ጠንክረን የኢትዮጵያን ብልጽግና የኢትዮጵያን ማንሰራራት በጋራ ማረጋገጥ እንድንችልና ለልጆቻችን የተሻለች ሀገር መተው እንድንችል የትብብር የመፍጠር የመፍጠንና የመትጋት መንፈስ በሁላችን ውስጥ እንዲሆን ካልለፋን ካልደከምን በቀር የኢትዮጵያን ብልጽግና ማረጋገጥ የማይቻል መሆኑን አምነን በስራ በውጤት በተግባር በጋራ መቆም እንድንችል አደራ ማለት ፈልጋለሁ። የተጀመረው ስራ እጅግ የሚያበረታታ ነው። ወጣቶች፣ ተማሪዎች፣ ተመራማሪዎች እዚህ ሲኤምሲ የሚገኘው አዲሱ የኮንቬንሽን ሴንተር በመምጣት ምርቶች እንዲያዩ እንዲያበረታቱ አንዳንድ ሙከራ የሚያደርጉ ሰዎችም ለትብብር አመቺ አውድ ስለሆነ ይህ ኤክስፖ በሚቆይበት ጊዜ ውስጥ በርካታ ሰዎች መጥተው እንደሚያዩ ትምህርት እንደሚቀስሙ ያለኝን ሙሉ እምነት እየገለጽኩ በዚህ ስራ የተሳተፋችሁ አመራሮች፣ ፈጣሪዎች፣ የግል ሴክተር ባለሀብቶች በሙሉ እንኳን ደስ ያላችሁ። የኢትዮጵያን ማንሰራራት ጅማሮ ለማብሰር የሚያስችል መሰረት እየጣላችሁ በመሆኑ እጃችሁም ልባችሁም አእምሯችሁም ሳይታክት ተሰናስሎና ተደምሮ የኢትዮጵያን ብልጽግና እንዲያረጋግጥ አደራ አላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ።